በጌታ በኢየሱስ ክርስቶስ ስም ሶስተኛውን የትምህርት ፕሮግራም ዛሬ እንቀጥላለን። እስቲ ጥቂት እንጸልይ። የዘላለም አምላክ እግዚአብሔር ሆይ በዚህ ቀን ደግሞ እንደ ፍቃድህ ቃልህን ልንማር ዘመንን የጨመርክልን እግዚአብሔር ሆይ ሐሳብህን እንድናገለግል የጠራህን በልጅ በክርስቶስ ኢየሱስ በሆነልን በተሰጠን የጸጋ ልክ እንድናገለግልህ ያበረታህን አንተ ነህና ክብር ምስጋና ላንተ ይሁን። ዛሬ ደግሞ በሚኖረን ትምህርት መንፈስ ቅዱስ ሆይ ሐሳብህን እንድትገልጥ ጆሮአችንንም አንደበታችንንም ነፍሳችንንም መንፈሳችንንም ለክብርህ እንድትከፍት በኢየሱስ ስም እንጸልያለን። አሜን። እሺ፣ ዛሬው ትምህርታችንን ደግሞ እንቀጥላለን። ባለፈው በሁለተኛ ጴጥሮስ ምዕራፍ 1 ላይ ሐዋርያው ጴጥሮስ እግዚአብሔር ራሱን ባሪያ አድርጎ የሰጠበትን እና ፈጣሪን አምላኩን ያገለገለበትን ክፍል ተመልክተናል። ዛሬ ደግሞ የሚቀጥለውን ከቁጥር 3 ጀምሮ የምንማር ይሆናል። እንግዲህ እዚህ መግቢያው ላይ ትንሽ ሰፋ አድርጌ የሚሄድበት ምክንያት ነገርን ከስሩ ውሃውን ከጥሩ እንደሚለው አባቶቻችን እዚህ ጋር ጥሩ አድርገን ዲክ ካደረገን በደንብ ቆፍረን ካየነው የእግዚአብሔርን ቃል ወደፊት ለምንማራቸው ትምህርቶች የብዙ ጥያቄዎቻችን መልስ ይሆናሉ ብዬ ስለማስብ ነው። እና ዛሬም አጭር ትምህርትን ካሁን በኋላ አጫጭር ትምህርቶችን የምንማረው ዛሬ የምንመለከተው ቁጥር 2 እና 3 ነው። የመለኮቱ ኃይል በገዛ ክብሩና በበጎነት የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔር በጌታችን በኢየሱስ ክርስቶስ ዕውቀት ጸጋና ሰላም ይብዛላችሁ ይላል። በጣም የሚገርመው በመጽሐፍ ቅዱስ ላይ ስንመለከት በተለይ መልእክቶቹ በሙሉ የአባቶቻችን ምኞትና ጸሎት በሚደንቅ የእግዚአብሔር ቃልና በእግዚአብሔር እውነት የተጸለየ ጸሎት እንመለከታለን። ወንድማችን ሐዋርያው ጴጥሮስም በዚህ ክፍል ላይ በምን አይነት ሁኔታ ውስጥ እግዚአብሔርን ማምለክ እንደሚገባ ወይም በልጁ በክርስቶስ ኢየሱስ ያገኘነውን መዳን በቅድሚያ መደረግ ወይም መታወቅ የሚገባውን ነገር ሲያሳየን እንመለከታለን። እሱም ዕውቀት ነው። ያለ ዕውቀት በዚህ በሴኩላሩም ዓለም ልጆቻችንን ሆነ እኛም በዘመናችን በትምህርት ቤት ያሳለፍነው ዛሬ አገር የሚመሩ በየቢሮው የምናገኛቸው ትልልቅ ፕሮጀክቱን የሚመሩ ትልልቅ ስራዎችን ሳይንሳዊ በሆነ መንፈሳዊ በሆነ በቢዝነሱም ዓለም በትልልቅ ስፍራ በትልልቅ ቦታ ላይ የምናያቸው ሰዎች አብዛኞቹ በእውቀት የተመራ ስራዎችን ቀደም ብለው ለዛ ነገር ራሳቸውን በእውቀት ስላዘጋጁ ነው። እግዚአብሔርም በልጁ በክርስቶስ ኢየሱስ እንድናውቀው ይፈልጋል። ምን ማለት ነው ዕውቀት? ሐዋርያው ጴጥሮስ ምን ለማለት ፈልጎ ነው? ጴጥሮስ መሰረታዊውን የክርስትና አስተምሮ አስፈላጊነት ለማሳየት የሚጀምረው ለሁሉ የሚጠቅመውን እግዚአብሔርና ጌታችን ኢየሱስ ክርስቶስን በማሳወቅ ነው።
እውቀት የሰው ልጅ በትምህርት ወይም በልማድ የሚያገኘውና ለማሰብ፣ ለማስተዋል፣ ለመመራመር የሚያበቃው አእምሯዊ ችሎታ ነው። ጸጋና ሰላምን የሚያመጣው ግን ክርስቶስ ኢየሱስን በማወቅ ነው። ቅድም እንደነገርኳችሁ በዚህ በዓለም ውስጥ ባለው የሰው ልጅ ማህበራዊ ህይወት ወይም እንደ ሀገር በአመራር ደረጃ ሆነ በየትኛውም ሴክተር ውስጥ ብንሄድ አብዛኞቹ ፌለሪቲ ወይም ውድቀት የሚደርስባቸው ያለ ዕውቀት የሚመሩ ወይም ያለ ዕውቀት በስፍራው ላይ የተቀመጡ ሰዎች ናቸው። የብዙዎቹን ሰክሰስ ስንመለከት ከዕውቀት ጋር የሆነ ሰው በትምህርት ዕውቀትን ያገኛል፣ ከቤተሰብ ዕውቀት ያገኛል፣ ከማህበራዊ ህይወት ዕውቀት ያገኛል። ዕውቀት በብዙ መልኩ ሁሉ ጊዜ የምንሸምተው እስከ ህይወት ፍጻሜያችን የማያልቅ ግብአት ነው። ነገር ግን በክርስቶስ ኢየሱስ የምናገኘው ዕውቀት ጸጋና ሰላምን የሚያመጣ ግን በክርስቶስ ኢየሱስ ነው። ጴጥሮስ ዕውቀት ለሚለው ቃል በግሪክ ኢፒግኖስ የሚለውን ቃል ተጠቅሟል። ጴጥሮስ ዕውቀት የሚለውን ኢፒግኖስ የሚል ከግሪክ ቃል ተጠቅሟል። ትርጉሙም እያደገና እየጨመረ የሚሄደውን እና ፍጹም የሆነውን ዕውቀት የሚያመለክት ነው። ይሄ ኢፒግኖስ የሚለው የግሪኮች የቃሉ ፍቺ እያደገ እየጨመረ የሚሄድ ዕውቀት ነው። እንዲህ ዲግሪ ይዘህ የምታቆመው እድሜህ ስለረዘመ ወይም እድሜሽ ስለረዘመ በእድሜ ብዛት የምናቆመው አይደለም። ሁሉ ጊዜ መንፈሳዊ ዕውቀት ሁሉ ጊዜ የምንማረው ሁሉ ጊዜ ከእግዚአብሔር የሚሰጠን የጸጋው አንድ ክፍል ነው። እግዚአብሔር ሁሉ ጊዜ ልጆቹን ያስተምራል። እግዚአብሔር በሁኔታዎች ያስተምራል። እግዚአብሔር በቃሉ ያስተምራል። እግዚአብሔር በወደደው መልኩ እንድንማር ከፈቀድን ያስተምራል፣ እንድናውቀው ማለት ነው። በመጽሐፍ ቅዱስ አንዳንድ ጥቅሶችን እናያለን። እግዚአብሔር እንድናውቀው ይፈልጋል። እንዲያውም በብሉይ ኪዳን ላይ ስንመለከት በአንድ ስፍራ ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። ያለማወቅ ጥፋትን እንደሚያመጣ በብዙ ስፍራ እንመለከታለን። ስለዚህ ዕውቀት ያስፈልገናል። ክርስቶስን ጠንቅቀን ልናውቀው ይገባል። እግዚአብሔርን ጠንቅቀው ልናውቀው ይገባል። መንፈስ ቅዱስን እንደ አምላክነቱ እንደ ጌትነቱ ልንረዳው ልናውቀው ይገባል። እግዚአብሔር እንድናውቀው ይገባል። ያለ ዕውቀት የሆነ ነገር ሁሉ ከንቱ ነው እና ዕውቀት ሁሉ ጊዜ እየጨመረ የሚሄድ እንደሆነ ጴጥሮስ ተረድቶታል። እንዲሁም ጌታ ኢየሱስን ማወቅ የዕውቀት ራስን ማወቅ ነው። የዕውቀት ራስ፣ የዕውቀት መደምደሚያ፣ የዕውቀት ጥግ ማለት ክርስቶስ ኢየሱስ ነው። የጥበብ መደምደሚያው ኢየሱስ ክርስቶስ ነው። በዓለም ላይ የምናያቸውን ዕውቀቶች አድንቀን አሁን የኤአይ ዘመን ላይ ደርሰናል። ነገሮችን በሰዋዊ አእምሯችን አድንቀን ይህን ነገር ዲስከቨር ያደረጉትን የፍልስፍና ሰዎችን የዕውቀት ሰዎችን አድንቀን የዕውቀትን ጥግ አድንቀን የምናቆመው ኢየሱስ ጋር ስንደርስ ነው። ከሱ ያለፈ ዕውቀት የለም። ይሄ ግዙፍ ዩኒቨርስ የምናየው አንድ ወዳጄ በቀደም ለታ በአንድ አስተምሮቱ ይናገር ነበረ። በአንድ ጋላክሲ ውስጥ በእኛ ትንሹ በሚባለው ጋላክሲ በሚልኪ ዌይ ውስጥ ከአእምሮ በላይ የሆነ የከዋክብት ክምችት
አንዱ ኮከብ ከአንዱ ኮከብ የሚርቅበት ቁጥሩ የትየሌሌ ሆኖ በአንዲቷ ትንሹ በእኛ ሚልኪ ዌይ በሚባለው ጋላክሲ ውስጥ ብቻ ከ100 እስከ 400 ቢሊየን ከዋክብት አሉ። በነሱ በሰማይ በዚች በእኛ ሶላር ሲስተም ውስጥ እንኳን በፀሐይ ዙሪያ ከ9 ድዋርፍ ከሆኑ ፕላኔቶች፣ አስትሮይዶች፣ ኮሜትሶች ሌላ የምናውቃቸው 8-9 ፕላኔቶች አሉ። አእላፋት ፍጥረታት አሉ። በምድራችን ላይ ራሱ አእላፋት የተፈጥሮ ነገር አለ። የእውቀት ጥግ የምናቀበው ውበትን ሄደን በክርስቶስ ዙፋን ላይ ነው ውበትን የምናቆመው። እሱ የውበት መደምደሚያ የውበት ምንጭ ነው። የእውቀት መጀመሪያ የእውቀት መጨረሻው ጥጉ እሱ ነው። የጥበብ መጀመሪያው እሱ ነው። የጥበብ ጥጉ እሱ ነው። ስለዚህ የእውቀት ጥግ ከሆነው ከክርስቶስ እንድናውቀውና እንድንማር መጽሐፍ ቅዱስ ያሳየናል። ስለዚህ ነው ኤፒግኖስ የሚለውን የግሪኩን ቋንቋ መርጦ የተጠቀመው። ሌሎችን የእውቀት ዘርፎች ብናጠና የምናገኘው አዲስ ነገር ቢኖር ጥበብ፣ ዘዴ፣ እውቀትና ተጨማሪ ችሎታ ሊሆን ይችላል። ሌሎችን ከዓለም ከሴኩላሩ ዓለም ከዚህ ከምናየው ማቴሪያላዊ ከሆነው ዓለም ከመንፈሳዊ ውጭ ሆነን የምንማራቸው በዲፕሎማ በሰርቲፊኬት ደረጃ በዲግሪ ደረጃ በሁለተኛ ዲግሪ በሶስተኛ ዲግሪ ኢቭን ከዛ ባለፈ ሪሰርች የምንሰራ የተለያየ ነገር በሳይንሱ ዓለም ምጡቅ በሆነ በትልልቅ ዩኒቨርሲቲዎች ግራጁዌት ብናደርገው የምንማረው የዓለምን ጥበብ፣ ዘዴን፣ ችሎታን ወደ መቃብር እስክንወርድ ድረስ የሚያበላንን ምናልባት ከሰዎች ክብር የሚያሰጠንን ምናልባት ለትውልዱ ትርፋት ይሆናል የሚል የምንሰራቸው የማይናቁ ነገሮችን ልናመጣ እንችላለን። በጣም ጠቃሚ ሆኑ ለምሳሌ አሁን ኤሌክትሪክ ሞባይልን፣ ቧንቧዎች፣ መኪናዎች፣ ኢንዱስትሪዎች፣ አውሮፕላኖች፣ መኪኖች ብዙ በእጃችን ላይ ያለው ሞባይል፣ የስልክ፣ የኢንተርኔት በቃ ለዓለም ለሰው ልጆች ጠቃሚ የሆኑትን ነገሮች በእውቀት ልናመጣ እንችላለን። ግን ይሄ በዚህ በስጋ ወራት ለምንኖረው ነገር ይጠቅመናል እንጂ ከመቃብር ወዲያ ሁሉም ነገር ያቆማል። ከመቃብር ወዲያ የማያቆመው ዕውቀት ክርስቶስ ይባላል። የማያቆም ለሙታንም ለሕያዋን ተገልጦ ጥግነቱን ኢየሱስ ክርስቶስ በነጩ ዙፋን ፍርድ ላይ ያሳየናል። እሱን በማወቅ እሱን በመረዳት ከሱ ጋር በመኖር የሱን ታላቅነት በመመስከር የኖሩ ሰዎች የከበረውን ስፍራ ሲያገኙ ለሁለታችንም እኩል የተገለጠው ክርስቶስ ኢየሱስ በነጩ ዙፋን ላይ እነኛን ደግሞ ይነግራቸዋል። ዕውቀትን ትተው በሄዱበት ልክ የፍርድን ቃል ይሰማሉ። እኛስ ከወዴት ነን? ኢየሱስ ክርስቶስን በማወቅ ግን ሰዎችን ለደህንነት የሚያበቃውን ጸጋና አእምሮን በማለፍ የሚጠብቀንን ሰላም እናገኛለን። ኢየሱስ ክርስቶስን በማወቅ ግን ሰዎችን ለደህንነት የሚያበቃቸውና ጸጋና አእምሮን በማለፍ የሚጠብቀንን ሰላም እናገኛለን። የደህንነት ዕውቀት ይሰጠናል። በክርስቶስ እሱም በማወቅና ከሱ ጋር በመኖር ሕይወታችን ሁሉ በሁኔታዎች ውስጥ አትረበሽም። ብንኖር በዕውቀት ክርስቶስን እያገለገልን እንኖራለን። ባንኖርም ያወቅነውን ክርስቶስን ለማየት ወደ ሰማይ እንሄዳለን። ከሱ ጋር ለዘላለም እንኖራለን። ያወቅነው ክርስቶስ እሱ ሙሉ ማንነቱን አሁን ከፍለን ያወቅነውን በዚህ ምድር በዛ ሙሉን ክርስቶስ እንድናውቀው እሱ ይገለጥልናል። ስለዚህ ሐዋርያው ጴጥሮስ እንድናውቀው ጌታ ኢየሱስ ክርስቶስን ይነግረናል። በሌላ መልኩ ጴጥሮስ ይህንን መልእክት በሚጽፍበት ዘመን የነበረውን ግንዛቤ ብንመለከት አሕዛብ ዕውቀትን በሃይማኖታዊ ስርዓታቸው ውስጥ ትልቅ ስፍራ ይሰጡት ነበር። ግሪኮች ዕውቀትን የሚተረጉሙት ሶፊያ ወይም ጥበብ በማለት ሲሆን የሰውና የመለኮታዊውን የያዘ እንደሆነ አድርገው ይገነዘባሉ። የሰውንና
የመለኮታዊውን የያዘ እንደሆነ አድርገው ይገነዘባሉ። ከዚህ የተገነባ ግሪኮች ለማወቅ እግዚአብሔር ለማወቅ የሚቻልበት መንገድ አንደኛ ፍልስፍና፣ ሐሳብ፣ ግምት ወይም መላምት ነው ይላሉ። ሁለተኛ በኪነ ጥበቡ ካልሆነ በስተቀር እግዚአብሔርን በሃይማኖታዊ ስርዓት ማወቅ አይቻልም በማለት ነበር። ግሪኮች በዘመኑ ፈላስፎች ናቸው። የነ አርስቶትል ሀገር ነው፣ የነ ሆሜር ሀገር ነው። ታላላቅ ፈላስፎች ዓለም የሚያደንቃቸው ፈላስፎች ከግሪክ ተገኝተዋል። የግሪክ ጥበብ ታላቅ ነው። በአርክቴክቸሩ በብዙ ነገሩ ስትመለከቱት ግሪኮች በዘመናቸው ታላቅን ለዓለም ታላቅን ነገር የሰሩ ህዝቦች ናቸው። ቋንቋቸውም ለአዲስ ኪዳንም ጠቅሞናል። ወንጌልን ለማድረስ በግሪክ እነ ጳውሎስ ቋንቋውን ይረዱ ያውቁ ስለነበረ ብዙ ጠቅሞናል። በመካከለኛው ምስራቅ ውስጥ ያለው ለእግዚአብሔር መንግስት ብዙ ጠቅሟል። እኛንም ጠቅሞናል። ብዙ ቃላቸው ጌታ ኢየሱስ ክርስቶስን ሐዋርያት ሊገልጡበት በወደዱት ልክ እንዲገልጡት ረድቷቸዋል። እና ግሪኮች ግን ምንድነው የሚሉት? ሶፊያ የሚለው ጥበብ ምንድነው የሚሉት? ግሪኮች ዕውቀትን የሚተረጉሙት ሶፊያ ጥበብ በማለት ሲሆን የሰውና የመለኮታዊን የያዘ እንደሆነ አድርገው ይገነዘባሉ። ከዚህም የተነሳ ግሪኮች እግዚአብሔርን ለማወቅ የሚቻልበት መንገድ አንደኛው ፍልስፍና ነው ይላሉ። እነሱ ሐዋርያው ጳውሎስ ወደ ግሪክ ወደ አቴንስ በገባ ጊዜ በሐዋርያት ሥራ ምዕራፍ 19 ላይ ብትመለከቱ 18-19 ላይ በገባ ጊዜ የተመለከታቸውን አማልክቶች እየዞረ ሲመለከት መንፈሱ ተበሳጨ። እነኛ ሁሉ አማልክቶች ሳተርን፣ ጁፒተር በቃ ብዙ በሰማይ ላይ በሚታዩ ግዑዛን ነገሮች የመሰሏቸውን አማልክቶች በፍልስፍናና በመመራመር ያመጡት ነው። ያውቀት ግን አልጠቀማቸውም። እና ፍልስፍና አንዱ እግዚአብሔርን ልንረዳበት የሚገባ የዕውቀት ምንጭ ነው ይላሉ። ግምት፣ መላምት እግዚአብሔርን በግምት በመላምትነት አናገኝ በስጋ በተገለጠው በልጁ በክርስቶስ ኢየሱስ ካልሆነ እና በኪነ ጥበቡ ካልሆነ በስተቀር ይላሉ። ኪነ ጥበብን የሚያደንቁ ህዝቦች ስለሆኑ ግሪኮች በኪነ ጥበቡ ካልሆነ በስተቀር እግዚአብሔርን መረዳት አንችልም ይላሉ። ግን መጽሐፍ ቅዱስ ምን ይላል? በሆሴ ምዕራፍ 6 ላይ ስንመለከት ምዕራፍ 6 ሆሴ ምዕራፍ 6 ላይ እንዲህ የሚል ቃል አለ። ነብዩ ሆሴ ስለ እስራኤል ህዝብ ሲናገር እንዲህ ይላል። ምዕራፍ 6 ቁጥር 3 ላይ እናውቀውም ዘንድ እግዚአብሔርን እንከተል፣ እንደ ወገግታ ተዘጋጅቶ እናገኘዋለን፣ እንደ ዝናብ ምድርንም እንደሚያጠጣ እንደ መጨረሻ ዝናብ ይመጣል ይላል። እግዚአብሔርን እንወቀው፣ ካወቅነው በኋላ ደግሞ ባወቅነው ልክ እንከተለው። በመጀመሪያ ክርስቲያን ሆኖ ወደ ቤተ ክርስቲያን በእግር ከመመላለስ ይልቅ እግዚአብሔርን በልባችን ልብ ውስጥ እንደ እግዚአብሔርነቱ ልናውቀው ይገባል። እስራኤላውያን ብዙ በዘመናቸው የተጎዱት እግዚአብሔር ለዛ አስቸጋሪ ህይወትና መከራ እንዲያልፉ መርጧቸው አይደለም። ነገር ግን እግዚአብሔር ራሱን በገለጠላቸው ልክ እነሱ እግዚአብሔርን ለማወቅ አልወደዱም፣ አልፈለጉትም። ስለዚህ ነው ሆሴ በዘመኑ ለነበረው ጄኔሬሽን እግዚአብሔርን እንወቀው፣ አውቀነውም እንከተለው፣ ሌሎች ጣዖቶችን ሌሎች ነገሮችን አንከተል። የአባታችሁን የአብርሃምን አምላክ የይስሐቅ ያዕቆብን አምላክ እወቁት። እሱ ይሄንን ትውልድ የንጉስ ካህናት አድርጎታል፣ የተመረጠ ህዝብ አድርጎታል፣ ይሽሩን ሆይ ብሎታል። የዘላለም ክንዶች ከአንተ በታች ናቸው። ይህንን ጄኔሬሽን እግዚአብሔር
በብዙ ቅምጥል ቋንቋ ተናግሮታል። በብዙ ተአምራት በተደገፈ መልእክት ይህንን ትውልድ ደርሶታል። ይሄ ትውልድ ግን እግዚአብሔርን ለማወቅ ስላልፈለገ በሆሴዕ ዘመንም እግዚአብሔርን እንወቅ እናውቀውም ዘንድ እንከተለው። ስንከተለው ምን ይሆናል? እግዚአብሔር አለ እንዲህ አለ፣ እንደ ወገግታ ተዘጋጅቶ እናገኘዋለን፣ እንደ ዝናብም ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። እንደ ወገግታ በማለዳ ወጣችሁ እንደሆነ ፀሐይ ስትወጣ ደስ የሚል ያ አስፈሪው በቤታችን ውስጥ ከውስጥ ደንቅረን ፈርተን ዘግተን ተኝተን ከነበረበት በቃ ጨለመ ብለን ካሰብንበት ከዛ ሰዓት አልፎ ማለዳው ወገግታው ሲመጣ ሁሉም በተስፋ ማታ ሲመሽ ወደ አልጋ ምንተኛው ነገን እንደምናይ ተስፋ አለን። ነገር ግን ማታን በእረፍት እንደምናሳልፍ በመኝታ እንደምናሳልፍ እናስባለን። ለምን? ጨለማ ነው፣ አያሰራም። ማለዳ ግን ስንነሳ ሕፃኑ ለትምህርት ቤት፣ ወጣቱ ለትምህርት ቤት፣ ሰራተኛው ለስራው፣ ነጋዴው ለንግዱ፣ ሁሉም በተስፋ ይነሳል። እግዚአብሔርም በማለዳ እንደ ወገግታ ይገለጣል ይላል። እንደገናም ደግሞ እጅግ ስንቀርበው እንደ መጨረሻ ፍሬ እንደሚሰጥ ዝናብ፣ እንደ መጨረሻ ዝናብ እግዚአብሔር በአንተ ህይወት ውስጥ ይገለጣል። የመጀመሪያ ዝናብ በምድራችን ላይ እህል ተዘርቶ የመጀመሪያው ዝናባት ለዛ ለተዘራው ዘር ማደግ፣ ማቆጥቆጥ፣ ግንድ ማውጣት፣ ቅጠል ቅርንጫፍ እያለ አበባ ከዛ በኋላ የመጨረሻው ዝናብ የፍሬ ዝናብ ነው። የመጨረሻው ዝናብ ፍሬ የሚሰጥ ነው። ልክ በህይወታችን ፍሬ እንዲታይ እግዚአብሔርን ባወቅነው መጠን የመጨረሻው ዝናብ ሆኖ ይመጣል። እግዚአብሔርን እንወቀው። ሌላው የተናገረው ወንድማችን ነቢዩ ኢሳያስ ነው። እነኚህ ሰዎች በጌታ ቀን ወንድሞቻችን ናቸው። እግዚአብሔር ለመንግስቱ እንደሚያበቃን ተስፋ አለኝ። እንዲህ ይላል እግዚአብሔር በኢሳያስ። በጣም የሚገርም ክፍል ነው የምንመለከተው። ያለ ዕውቀት ለሚኖር ህዝብ እግዚአብሔር ምን አይነት ቃል እንዳለው እንዲህ ይላል። እግዚአብሔር ተናግሯልና ሰማይ አስሙ፣ ምድርንም አድምጪ። ልጆችን ወለድኩ አሳደግኩም፣ እነርሱም አመጹብኝ። በሬ ገዢውን አህያም የጌታውን ጋጣ አወቀ። እስራኤል ግን አላወቀም፣ ህዝቤም አላስተዋልም። ኃጢአተኛ ወገን፣ በደል የተሞላበት ህዝብ፣ የክፉ ዘር ርስት የምታደርጉ ልጆች ሆይ ወዮላችሁ። እግዚአብሔርን ትተዋል፣ የእስራኤልን ቅዱስ አቃለዋል፣ ወደ ኋላቸው እየሄዱ ተለይተዋል ይላል። እግዚአብሔር ከእንስሳ ጋር እያነጻጸረ እስራኤል ከእንስሳ ባነሰ ዕውቀት እግዚአብሔር እንደሚከተለው፣ በሬም አህያም የባለቤቱን ያዘጋጀለትን ማደሪያ አወቀ፣ ጋጣውንም በረቱንም አወቀ። እስራኤል ግን እኔን አላወቀም፣ አመፀኛ ህዝብ ነው ካለ በኋላ የፍርድን ቃል ቀጥሎ ሲናገር እናያለን። ሌላው በአዲስ ኪዳን ላይ እንመለከትና እናቆማለን። አዲስ ኪዳን ላይ ጌታ ኢየሱስ ክርስቶስ ራሱ እንዲህ የሚል ቃል ተናግሯል። ክርስቶስን ማወቅ ተአምራት ማድረግ አይደለም፣ ልዩ ልዩ አይነት መገለጦችን ማምጣት አይደለም። ክርስቶስን ኢየሱስ ክርስቶስ እንዲህ ብሎ ተናግሯል በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት ይላል። አያችሁ፣ ክርስቶስን ማወቅ፣ በሙሉ ዕውቀት ክርስቶስን ማወቅ የዘላለም ሕይወት ነች ይላል። ዋናው መሰረቱ ይሄ ነው። ዕውቀት ማለት ይሄ ነው ወገኖቼ። ይህች ነች የዘላለም ሕይወት ይላል። ስለዚህ እንድናውቀው እግዚአብሔር ይፈልጋል። አውቀነውም እንድንከተለው ይፈልጋል። ወገኖቼ ያለ ዕውቀት ፍርድ እንደሚመጣብን ደግሞ ሐዋርያው ጳውሎስ በሮሜ መልእክት ላይ ነግሮናል። ሮሜ ምዕራፍ 1 ላይ አጠር ለማድረግ ስለፈለኩ ነው የምሯሯጠው እና ሮሜ 1 ላይ እንዲህ የሚል ቃል አለ። ሮሜ ምዕራፍ 1 ላይ እንዲህ ይላል፣ እናነበዋለን።
ቁጥር 28 ጀምሮ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው። ቅናትና ነፍስ መግደል፣ ክርክርን፣ ተንኮልን፣ ክፉ ጠባይን ተሞሉ። የሚያሾኮሽኩ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክተኞች፣ ክፋትን የሚፈላልጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እንደነዚህ ለሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም ይላል። አያችሁ፣ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር ለማይገባ አእምሮ አሳልፎ ሰጣቸው። ለማይረባ አእምሮ አሳልፎ ሰጣቸው። ከቁጥር 18 ጀምሮ ብታነቡት የአመፃ ስራ፣ ግብረ ሰዶማዊነት፣ ሌዝቢያንስ፣ አጋንንታዊ ስራ፣ ለጣዖት አምልኮ በዚህ ዘመን የምናመልከው በዚህ ዘመን ለሚያመልኩት ከፍተኛ ፍዳ የሆነ የአመፀኞች እግዚአብሔርን ባለማወቅ በሚከተሉ ህዝቦች በሚሆነው ሁነት ነው። ወገኖቼ እግዚአብሔርን እንወቅ፣ አውቀነው እንከተለው። ጌታ ይባርካችሁ። አሜን።